ላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ በስውርም የሚሰልቡ አሉ፣ በስውርም የሚነጥቁ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ እምትጽፍም ከሆነ እምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው፣ እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳን አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው፣ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድነው? መንፈሳዊ ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ ስለ መንፈሳዊ ነገር የሚሰማህን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ካንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነውና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። ዕውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳጣቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይልህ በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምህረቱ ፈጠን ይላል።
የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል። መንበርከክህና መጸለይም ዋጋው በግልጽ የሚታይ ይሆናል። ጠላትህን ታሸንፈዋለህ። ግደለው ከተባለ ሰይጣን እግዚአብሔር አትገለውም የሚለው መልእክት የሚያስተላልፈው በስውር የሚያይ አባታችን። ሌላው ቃሉ በስውር የሚያይ አባትህ አለ እንጂ በስውር የሚያይ አጎትህ አይደለም ያለው። ምንድነው ያለው? አባትህ ነው ያለው። አባት የሚሰጠው አለው፣ አባት የሚያወርሰው አለው፣ አባት የሚያካፍለው አለው፣ አባት የሚመገበው አለው፣ አባት የሚያለብሰው አለው፣ አባት የሚመራው አለው። አባት ሁሉንም የሚያደርግ ነው። ይሄ በስጋዊው አንጻር ሲታይ ማለት ነው። በመንፈሳዊው ሲታይ ደግሞ አባትህ በውስጥም በውጭም ሁሉንም ነገር ያደርግልሃል ማለት ነው። በስውር የሚያይ አባትህ በምን ይሰጣል? በግልጽ የተገለጸ ነገር ነው። በዓለም ሲታይ በግልጽ ለመስጠት በጣም እንቸገራለን። በስውር የሚያይ አባት ግን በግልጽ ለመስጠት ብዙም አይቸገርም። የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነው ገንዘብ ማውጣት፣ ዕቃ፣ ልብስ፣ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት፣ ካልገዙ ደስታ ማጣት፣ በገንዘባችሁ ለሕይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ሕይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት የለውም። ብዙዎች ይጠቀሙበታል። የገበያ ሰላቢ መተት ማለት 4 አይነት ነው። አንደኛው የገበያ ሰላቢ መተት ገበያችሁን የሚሰልቡበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ነው። ሶስተኛው የሰላቢ መተት የእናንተ ገበያ ተዘግቶ የነሱ ገበያ ደርቶ የሚጠቀሙበት ነው። አራተኛው የሰላቢ መተት ሀብት ንብረት የሚወድምበትና የሰውን ገንዘብ የሚያባክኑበት ነው። እነዚህን እንመለከታለን። አንደኛውና ገበያችሁን የሚሰልቡበት መተት ለምሳሌ ሱቅ አላችሁ እንበል። በእናንተ ላይ የገበያ ሰላቢ መተት ከተመተተባችሁ ሰዎች ከናንተ አልፈው ወይም ከናንተ ሱቅ ወጥተው በእናንተ ላይ የገበያ ሰላቢ ወዳስመተቱት ሱቅ ገብተው ይገዛሉ። የናንተ ደንበኞችም እናንተን አልፈው ወይም ከናንተ ሱቅ ወጥተው ቆይ መጣ ብሎ የገበያ ሰላቢ መተት ካስመተቱት ሰዎች ሱቅ ገብተው ገዝተው ይሄዳሉ። የናንተ ገበያ በሰላቢ መተት ስለተሰለበ ጥሩ ዕቃ ይዛችሁ አትሸጡም። ዝንብ ስታባርሩ፣ ባለመሸጣችሁ ስታማርሩ ትውላላችሁ። ምክንያቱም ገበያችሁ በገበያ መተት ተሰልቧልና። ባጭሩ ይሄኛው መተት የናንተን ገበያ ለመሳብና ወደ ራሳቸው ለማምጣት እንዲሁም ገበያችሁን ወደ ራሳቸው ለማዞር የሚጠቀሙበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ያልኳችሁ ነው። ለምሳሌ ጥሩ ሱቅ ወይም ምግብ ቤት አላችሁ እንበል። በሱቃችሁ ውስጥ በምግብ ቤታችሁ ጥሩ ገበያ አላችሁ። ብዙ ሰው እየመጣ ከሱቃችሁ ዕቃ ይገዛል። ከምግብ ቤታችሁም ሰው እየመጣ ይመገባል። በዚህም ጥሩ ትሸጣላችሁ፣ ገበያችሁም የደራ ይሆናል። ነገር ግን ከጧት እስከ ማታ በተጠቃሚ ተጨናንቃችሁ ብዙ ነገር ሸጣችሁ ማታ ገንዘቡን ስትቆጥሩ የሸጣችሁትና ያገኛችሁት በፍጹም አይጣጣምም። ገበያው ብዙ ነው፣ ካዝናው ግን ከባዶ ያልተናነሰ ነው። ቀን ብሩን ተከምሮ ታያላችሁ፣ ማታ ስትቆጥሩ ትደነግጣላችሁ። የሸጣችሁትና ያገኛችሁት ገንዘብ አይመጣጠንም። ይሄ የሚሆነው የገበያ ሰላቢ መተት ሲኖርባችሁ ነው። ከዚህ ጋር በተያያዘ ለምሳሌ ሱቅ ካላችሁና የሰላቢ መተት ካለባችሁ የሰላቢ መተቱ አንደኛ የምትቀጥሩት ሰራተኛ ገንዘባችሁን የሚሰርቃችሁ ነው። ሁለተኛ መንፈሱ ገንዘባችሁን በሰው ያሰርቃችኋል። ብዙ ሰዎች የቀጠሩት ሰራተኛ ገንዘባቸውን እንደሚሰርቃቸው እየሰሙ እያወቁ ሰራተኛቸውን አያባርሩም። ምክንያቱም የሰላቢ መተት እነሱን ለመጉዳት እንደውም የሚሰርቃቸውን ሰው
ታማኝ አድርጎ እንዲያስቡት ያደርጋል። ብዙ ሰዎች ገበያ ያለው ጥሩ ሱቅ፣ ጥሩ ምግብ ቤት፣ ሌላም ነገር አላቸው። ግን ይሰራሉ፣ ይለፋሉ። የሚለፉትና የሚሰሩት ከሚያገኙት ገንዘብ ጋር አይጣጣምም። አንዳንዶቹማ ትርፋቸው ልፋት ብቻ ነው፣ ባስ ካለ ትርፋቸው ኪሳራ ነው። ሶስተኛው የሰላቢ መተት የእናንተን ገበያ ዘግቶ የነሱ ገበያ ደርቶ የሚጠቀሙበት ያልኳችሁ ነው። ይህም የእናንተ ምቀኞች በእናንተ ላይ የሰላቢ መተት ሲያስመትቱ ሁለታችሁም አንድ አይነት ሱቅ ወይም ሸቀጣ ሸቀጥ መሸጫ እያላችሁ፣ ሁለታችሁም ምግብ ቤት ወይም ልብስ ቤት እያላችሁ እናንተ ቀኑን ሙሉ እንኳን የሚገዛችሁ የሚጠይቃችሁ ይጠፋል። ከጎናችሁ ያሉት በእናንተ የሰላቢ መተት ያስመተቱት ግን ቀኑን ሙሉ ይሸጣሉ፣ በገዢዎች ይጨናነቃሉ። ይሄ ብቻ አይደለም። ለምሳሌ አንድ የማምረቻ ድርጅት ቢኖራችሁና በዚህም ተፈላጊ ዕቃ የምታመርቱና የምትሸጡ ከሆነ የሰላቢ መተት ካለባችሁ ግን የሚፈለገው ዕቃ ተረካቢዎች አይገዟችሁም። ከእናንተ ያነሰውንና የባሰውን ይገዛሉ። የሰላቢ መተት ክፋቱ ገንዘብ ማባከን ብቻ ሳይሆን እድላችሁንም ይዘጋል። እድላችሁን በመዝጋት ነው እጃችሁ ላይ ያለውን የሚሸጠውን ዕቃ ሰው እንዳይገዛችሁ በማድረግ የሚያባክነው። በሰላቢ መተት የእናንተን ገበያ ዘግተው በእናንተ የገበያ እድል ሸጠው ስለሚውሉ እናንተን የሚገዛችሁም የሚጠይቃችሁም የለም። ምክንያቱም የእናንተን የገበያ እድል በገበያ ሰላቢ መተት ስለወሰዱ። ለዚህ አንዱ መፍትሄ ጠዋት ሱቃችሁን፣ ምግብ ቤታችሁን፣ ድርጅታችሁን እየከፈታችሁ ጸበል መርጨት ይገባል። ምክንያቱም የሰላቢ መተት የሚመተተው አንድም በሚጣል ነገር ስለሆነ በሱቃችሁ፣ በምግብ ቤታችሁ፣ በድርጅታችሁ ደጅ ስለሚጣል ጸበል ከረጫችሁት የሰላቢ መተቱ ይሻራል ወይም ጸበሉ እንዳይሰራ ያደርገዋል። ይህንን ማድረግ ስለ እውነት በጣም ቀላል ነው፣ ግን ብዙዎች ይህንን አያደርጉም። በዚህ ምክንያት ነው የማንም የሰላቢ መተት መጫወቻና መፈንጫ የምትሆኑት። አራተኛው የሰላቢ መተት ሀብት ንብረት የሚያወድሙበትና የሰውን ገንዘብ የሚያባክኑበት ያልኳችሁ ነው። ይህንን የሚያደርጉት እናንተም በፍጹም የሚጠሉና ከውድቀታችሁ እስከ ሞታችሁ የሚፈልጓችሁ የለየላችሁ ምቀኞቻችሁ፣ ጠላቶቻችሁ ናቸው። በሕይወታችሁ፣ በንብረታችሁ፣ በሀብታችሁ፣ በገንዘባችሁ በመቅናት አንድ ሰው ጠላት ሆኖባችሁ ንብረታችሁ፣ ሀብታችሁ፣ ገንዘባችሁ እንዲወድም እንዲባክን ካስመተተባችሁ በጣም በሚገርምና በሚያስደነግጥ ሁኔታ በአይናችሁ እያያችሁት ሀብታችሁ ይባክናል፣ ንብረታችሁ ይጠፋል፣ ገንዘባችሁ ይባክናል። በክፉና በጠላታችሁ በተቀናቃኛችሁ የተመተተባችሁ የሰላቢ መተት ሙሉ ንብረታችሁን፣ ሀብታችሁን፣ ገንዘባችሁን በማባከንና በመስለብ ከባለ ሀብትነት ወደ ድህነት ሊያወርዳችሁ ይችላል። የሰላቢ መተት ከተመተተባችሁ ሀብት ንብረታችሁ በሆነው ባልሆነው ይጠፋል፣ ገንዘባችሁ ይባክናል። ስለዚህ ክፉ ሰዎች ተቀናቃኝ ባሉት ሰው ላይ ንብረት ሀብት የሚያወድም ገንዘብ የሚያባክን የሰላቢ መተት አስመትተውበት እነሱ ሀብት ንብረቱ ሲጠፋ ገንዘቡ ሲባክን በክፉ አይን ቁጭ ብለው ያሉ። ሀብት ንብረት በሚያጠፋ ገንዘብ በሚያባክን በሰላቢ መተት ብዙ ሰዎች ተጎድተዋል፣ ብዙ ቤተሰቦች ችግር ውስጥ ወድቀዋል። ሌላው ሀብት ንብረታችሁ እንዲባክን የሰላቢ መተት ከተመተተባችሁ ቤታችሁን፣ መኪናችሁን፣ ብቻ ያላችሁን ንብረት በድንገት ሽጡ ያሰኛችኋል። በዚህም ሀብት ንብረታችሁን ትሸጡና ገንዘቡን ታባክናላችሁ። የሰላቢ መተት ያለበት ሰው መግዛት ብቻ ሳይሆን መሸጥም ይወዳል። ብዙ ሰዎች ጥሩ ሀብት ንብረት እያላቸው ያለ ምክንያት፣ አንዳንዱ ምንም ሳይጎርልበት በድንገት ንብረቱን ሽጦ ከባለ ሀብትነት ወደ ድህነት ገብቷል። ብዙ ሰዎች ሀብት ንብረት የሚያባክን የሰላቢ መተት ተመትቶባቸው ቤተሰቦቻቸውን፣ ልጆቻቸውን ችግር ውስጥ ከፋ ማጣት ውስጥ ከተዋል። አንዳንዶች ስለ ሰላቢ መተት ያላወቁት ይህ እንዴት ሊሆን ይችላል ብለው ሊጠይቁም ሊከራከሩም ይችላሉ። እግዚአብሔር ግን በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠገች ወገኖቿንም በመተቷ ሸጠች በማለት በግልጽ ነግሮናል። ዛሬም የሰውን እድልና ገበያ እየሰለቡ የበለጸጉ ብዙ አሉ። ዛሬም የሰዎችን እድል በመተት የሚሸጡና እድላቸውን፣ ገበያቸውን በሰላቢ መተት የሚገለብጡ አሉ። እግዚአብሔር ስለ መተት በመተትም ሰዎች እንደሚበለጽጉ በበልጸግ ብቻ ሳይሆን የሰውን እድልና ገበያ እንደሚሸጡና እንደሚለውጡ እየነገረን ስለ ሰላቢ መተት ክፋትና ጥፋት ከተጠራጠራችሁ
ዕዳው ገብስ ነው። ወደፊት ሲደርስባችሁ ታውቁታላችሁ። የወለላይቱ እመቤት ልጆች ብዙ አይነት የሰላቢ መተቶች አሉ። ለአብነት የነገርኳችሁን ትቼ በአሁን ጊዜ የብዙ ሰዎች ችግር ወደ ገንዘብ ሰላቢ መተት ልግባ። ወዳጆቼ መተት ወይም በመተት ተስቦ ወደ ህይወታችን የሚገባው አጋንንት አንዱና አደገኛው ጠባዩ የኛ የሆነን ነገርን መቅኖ ማሳጣትና ረድኤት መንሳት ነው። ይህ ማለት አጋንንቱ የመስለብ ስራ ይሰራብናል ማለት ነው። ገንዘባችንን የሚያባክን ወይም የሚሰልብ አጋንንት ወደ ህይወታችን በሁለት መልኩ ነው የሚገባው። አንደኛው አጋንንቱ የኛ ረድኤትና በረከት በመመልከት ያንን ለማሳጣት ሳናውቀው ወደ ህይወታችን ይገባና የረገጥነውን የያዝነውን ሁሉ እንዲባክን ያደርገናል ወይም አመድ አፋሽ ያደርገናል። በጣም የሚገርማችሁ የሰላቢ መተት ሳያሰሩ ወይም የሰላቢ መተት ሳይሰራባቸው ግን እላያቸው ላይ የብኩንነት መንፈስ ያለባቸው ሰዎች አሉ። አንዳንድ ሰዎች የያዙት ገንዘብ ቡን ብሎ ይጠፋል። እነሱ የነኩት ነገር ሁሉ በረከት የለውም። አንድ ወዳጄ ስትነግረኝ ጥሩ የቤት ሰራተኛ ነበራት። በፊት ለወር የገዛቸው አስቤዛ 2 ወር ትጠቀሟለች። ሰራተኛዋ ቤቷ ከገባች ጊዜ ጀምሮ ለወር ገዝታ ለ2 ወር የምትጠቀመው አስቤዛ ለ15 ቀን አላደርሳላት። ሰራተኛዋ የጋገረችው እንጀራ፣ የከፈተችው ዘይት፣ የሰራችው ወጥ፣ የምትጠቀማቸው ነገሮች በሙሉ አይበረክትም። ብቻ ምን አለፋችሁ ግራ እስክትጋባ ድረስ ቤቷ ረድኤት በረከት አጣ። ብዙ ሰዎች አሉ በረከት ረድኤት የሌላቸው። ብዙ ሰዎች አሉ እነሱ የነኩት ነገር የሚባክንና ረድኤት የሚያጣ። የሚሆነው እነዛ ሰዎች የሰላቢ መተት ኖሮባቸው ወይም የሰላቢ መተት ተሰርቶባቸው ሳይሆን እላያቸው ላይ ያለው የቤተሰብ ዛር ሊሆን ይችላል፣ አይነ ጥላም ሊሆን ይችላል፣ ሌላም ክፉ መንፈስ ሊሆን ይችላል። የያዙትን፣ የጨበጡትን፣ የረገጡትን፣ የሰሩትን ሁሉ መቅኖ ቢስ ያደርጋቸዋል። ለዚህ አንዱ መፍትሄ መጸለይና ጸበል መጠመቅ ነው። ብዙ ሰዎች ቤታቸው ሰራተኛ ከገባ በኋላ እነሱም ትዳር ከያዙ በኋላ ቤታቸው ረድኤት በረከት ያጣል። ሰራተኛዋ ቤቷ ከገባች በኋላ ቤቷ አስቤዛዋ በረከት ያጣችው ልጅ ወይን አባ ማርያም እያለው የሰራተኛዋን ችግር ተረድታ አምጥታ ተጠምቃ መንፈሱ ተሸኝቶላታል። በቤታችሁ ሰራተኛ ያላችሁ ሰዎች እንዲህ አይነት ችግር ሲገጥማችሁ እናንተም በትዳር እየኖራችሁ ረድኤት ካጣችሁ ሰራተኛችሁን በአቅራቢያችሁ ባለው ጸበል አስጠምቋቸው፣ እናንተም ተጠመቁ። ምክንያቱም ብዙዎቹ ለእናንተ ጥሩ ሰራተኛ ሆነው ግን የብኩንነት መንፈስ ስለሚኖርባቸው እነሱን በማስጠመቃችሁ አንደኛ ለነሱ የፈውስና የክፉ መንፈስ መላቀቅ ምክንያት ትሆናላችሁ። ሁለተኛ በእነሱ ምክንያት እናንተም በረከት ታገኛላችሁ። ወዳጆች የሰላቢ መንፈስ በሕይወታችን አሊያም በአቅራቢያችን ካለ ያስቀመጥነው ገንዘብ፣ ዕቃ ወዘተ አናገኝም፣ ይጠፋብናል። ብናገኝም ቀድሞ እንዳስቀመጥነው አይሆንም፣ ጎድሎ ነው። ገንዘብ በየቦታ አስቀምጣችሁ ትረሳላችሁ። ገንዘብ በተደጋጋሚ ይጠፋባችኋል። የሰላቢ መንፈስ ሌላው አስከፊ ገጽታው እኛን ለማበሳጨት ሰው ያስነሳብንና ያ ሰው ገንዘባችንን እንዲሰርቀን እያደረገ በሰው ያሰልብብናል። ብዙ ሰው በራሱ ሰው፣ በጓደኛው፣ በሚያምነው ሰው ገንዘቡን የሚሰረቀው የሚካደው አንድም በሰላቢ መተት ምክንያት ነው። እንዲሁም የሰላቢ መንፈስ ሰራተኛችን ላይ ሳይሆን እኛ ላይ ካለ በቤታችን ውስጥ የእህል በረከት ወዘተ እንዳይኖር ያደርጋል።